አሐቲ ድንግል በአባ ገብረ ኪዳን ግርማ። ክፍል 14። ላይክ፣ ሼር እና ሰብስክራይብ ተደርጉ ዘንድ በእመቤታችን ስም እንጠይቃለን። በእንተ ስሟ ለባርቶስ ባርቶስ ቲዩብ አዲስ ሰውነት። እንግዲህ ሥጋችን በልዑል እግዚአብሔር ሰው መሆን የተሰበከች ልዕልት ከሆነች የፋሲካችን በግ ራሱ የእግዚአብሔር ልጅ እግዚአብሔር ስግው ቃል ክርስቶስ ከሆነ የማይለወጠው ሊቀ ካህናታችን ዘላለማዊ አብይ እግዚአብሔር የሚሆን ስግው ቃል ክርስቶስ ከሆነ መቅደሳችን የማትፈርስ የማትለወጥ አማናዊት ረቂቅ የእግዚአብሔር ከተማ እመቤታችን ከሆነች ቤተ ክርስቲያችን የክርስቶስ ሙሽራ አካሉ ከሆነች እኛ ክብራችን ሁሉ መጠን የሌለው ንዑዳን ክቡራን የምንሆንን ማለት ነዋ። ከእኛ መካከል ለምን እንዴት የሚል ይኖራል። ትዕግስት ይኖረው እንጂ ሊቃውንቱ እንዲህ አድርገው በምስጢር መድኃኒት የጠረጠሩን ቁስል ያደርጉለታል። እምከመ ሶበ በላዕለነ ወስተይነ እምኔሁ ወተደመረ ሥጋሁ ምስለ ሥጋነ ወደሙ ምስለ ደምነ ንንጽእ ወንክወን ከመ አባሉ ወወቱኒ ከመ ርእሰ ለነ ወንበርህ ቦቱ ወተነቃ አልባቢነ ወተጸንዐ ላዕለ ተቃውሞተ ፍትወታት። የእርሱን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን በበላን ክቡር ደሙን በጠጣን ጊዜ ሥጋው ከሥጋችን ደሙ ከደማችን ይዋሃዳል። ያን ጊዜ ፍጹም ነጽተን ተቀድሰን እኛ የእርሱ አባል ብልት ሕዋስ እንሆናለን። እርሱም ለእኛ ራስ ይሆነናል። ይህን ጊዜ ከእርሱ ብርሃን የተነሳ ከፀሐይ 7 እጅ እናበራለን። ፍትወታት እኩያት አጣውዕ ርኩሳትን ለመቃወም ልቡናችን በፍቅሩ ትናደዳለች፣ በጣዕመ መንግሥተ ሰማያት ትነጠቃለች። አሁን በአዲስ ኪዳን በክርስቶስ አምኖ ተጠምቆ የሚኖር ሰብዕና ማለት ከባርነት ወጥቶ በጥምቀት ከሥላሴ የልጅነት ባለሟልነት ያለው በ40 ቀን ክርስቶስን ለብሶ የሚኖር ለባሴ እግዚአብሔር በረድኤት የሚጠበቅ ብቻ ሳይሆን አብ ወልድ መንፈስ ቅዱስ በመንፈሰ ልደት ያደሩበት መቅደስ በሃይማኖት ቀለበት የሚያበራ የሰማያዊ ንጉሥ ልጅ ክርስቶስን ተመግባ የጠገበች ክርስቶስን ጠጥታ በመለኮታዊ ደም የለመለመች ነፍስ ያለችው ወንጌልን ተጫምቶ የክህደትና የኑፋቄ እሾሆችን እያደቀቀ በምግባረ ወንጌል የሚረማመድ የመንግሥተ ሰማያት መንገደኛ የልጅነት ጥሩርን ለብሶ በመስቀሉ ጋሻ ያጋንንትን ፍላጻ እየመከተ ከፍትወታት እኩያት ከአጣውዕ ርኩሳት ጋር እየተዘላለፈ በትዕግሥት በሎታ እየቀጠቀጠ ለመንግሥተ ሰማያት አክሊል የሚሽቀዳደም የክርስቶስ አርበኛ በልሳነ ሥጋ ሳለ በትጉሃን ማኅበር ማኅሌት የሚዘምር የምድር መልአክ በነቢያትና በሐዋርያት መሠረት የቆመ አሚንን መሠረት ፍቅርን ግድግዳ ተስፋን ጣር አድርጎ የማዕዘኑ ራስ ክርስቶስ የሆነለት በምዑዝ ባሕርይ በክርስቶስ የጣፈጠ ምዑዝ የመንፈስ ቅዱስ መቅደስ ማለት ነው። የክርስቶስ አካል ሕያው ሕዋስ ማለት ነው። ከቤተ ክርስቲያን የተተከለ መልአክ የሚኮተኩቱት በመንፈስ ፍሬዎች የተንዠረገገ የክርስቶስ የወይን ሐረግ ማለት ነው። ይህ ሰውነት ታቦተ ጽዮንን እየተሸከምንለት ኤሎፍላውያንን ድል የሚያደርግ ሰውነት ብቻ አይደለም። አማና
ብርሃናዊት ጽዮን የምትሆን ታቦት መንፈሳዊት ድንግል ማርያምን ምልጃዋን ተመርኩዞ ልጇን የእምነቱ ራስ አድርጎ ሥጋን የሚገድሉትን ሁሉ ድል የሚነሳ ሞቶ የሚያሸንፍ የእግዚአብሔር ሰራዊት ነው እንጂ ፈርዖንን፣ አሞራውያንን፣ ኢያቡሳውያንን ለማሸነፍ የሚሰለፍ በዚህ የሚመካ ሕዝብ አይደለም። የሊቃነ አጋንንትን የክፋት አበጋዞች የሚሆኑ አላውያን ነገሥታትን በእምነት ድል የሚነሱ አርበኞች ናቸው እንጂ ለዚህ ሰውነት የተሰጠው ርስት አማሌቃውያንን ድል ነስቶ አንዲት የእስራኤል መንደር መውረስ አይደለም። በዓለሙ ሁሉ ያሉ ሰራዊት አጋንንትን ከአንደበታቸው በጸሎት በሚወጣው በመድኃኔ ዓለም በአብ በወልድ በመንፈስ ቅዱስ ስም በለበሱት የልጅነት ልብሰ እሳት ሕማማተ ክርስቶስን በመከራ በመሳተፍ በሚያደርጉት ተጋድሎ እያነደዱ በብሉያትና በሐዲስ በፍቅረ ቢጽና በፍቅረ እግዚአብሔር በሃይማኖትና በምግባር አክናፍ አጋንንትን እየጸፉ ወደ ብርሃን ሀገር የሚበሩ አእዋፍ መንግሥተ ሰማያት ናቸው እንጂ። ለዚህ ለአዲስ ኪዳን ሰውነት የተሰጠው ኃይል ምንድን ነው ከማለት ይልቅ ለአዲስ ኪዳን ሰውነት ያልተሰጠው ምንድን ነው ብሎ መጠየቅ ጊዜም ጉልበትም ይቆጥባል። መልሱ ወአልቦ ዘኢሳነክሙ የሚሳናችሁ ምንም የለም የሚል አጭር ግን ሰማያትና ምድር የማይስተካከሉት ኃይል ያለው ቃል ነውና የማቴዎስ ወንጌል ምዕራፍ 17 ከቁጥር 20። ለአዲስ ኪዳን የተሰጠው ከጉልበተኞች ከገዳዮች ማምለጥ አይደለም፣ ይልቁንም ሞትን ራሱን ማሸነፍ ነው እንጂ። የሞት ጉልበቱ በመከራ አስፈራርቶ እግዚአብሔርን አስክዶ መግደል ነው። የክርስቲያን ጉልበቱ ሞት የሚያመጣውን መከራ ሁሉ ተቀብሎ ለሞት ሐሳብ ለክህደት ሳይሸነፉ ሞትን ራሱ አሸንፎ መሞት ነው። ቀድሞ ከሞት መሸሽ ነበር ማሸነፍ፣ አሁን ግን መሞት ማሸነፍ ነው። ስለምን ቢሉ የቀድሞዎቹ ከሞት ማምለጥ የሚፈልጉት ሞት ስልጣን ስለነበረው ነው። አሁን ግን መሞት የምንፈልገው የሞትን ኃይል ስልጣን ጌታ ስለሻረው ሞት በአዲስ ኪዳን ወደ ክርስቶስ መሄጃ መንገድ ከመሆን በቀር ሌላ አቅም ስለሌለው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ማታ ቅዱሳን ሐዋርያትን ካቆረባቸው በኋላ እንዲህ የሚል ቃል ነግሯቸው ነበር። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም። የማቴዎስ ወንጌል ምዕራፍ 26 ከቁጥር 29። እዚህ ላይ ሁለት ጥያቄዎችን ማንሳት ተገቢ ነው። የአባቴ መንግሥት ያለው ምንድን ነው የሚለውና አዲሱን የሚለው ምንድን ነው የሚሉት ናቸው። የመጀመሪያው የአባቴ መንግሥት ያለው ትንሣኤውን ነው። ለምን ቢሉ የተነሳው ከአባቱ ጋር አንድ በሚሆንባት ስልጣኑ ነውና። ዳግመኛም በባህሪው ሞት በመንግሥቱ ሽረት ሳይኖርበት የሚኖር ዘላለማዊ ሕያው ባህሪነቱ ከአባቱ ጋር ገንዘቡ ነውና። አዲስ ያለው ደግሞ ሕልፈትን፣ ሞትን፣ መፍረስ መበስበስን ድልን ነስቶ የተነሳው ሥጋው ነው። ለምን ቢሉ በአዲስ ሥጋ ተነስቷልና፣ ዳግም ሞት የለበትምና፣ በሥልጣኑ ተነስቷልና። ቅዱስ ዮሐንስ አፈወርቅም ይህንኑ ተርጉሞልናል። ምንትኑ ዝነገር ሐዲስ ውእቱ ግብር መንክር አላወክም ትርአዩ ከመበየ ሥጋ ምውት ወፃእሙ ኢመዋቲ ውእቱ ወኢትዌለጥ ወአልቦቱ መፍቅድ ሀበ ወበልዕ ሥጋዊ ወሰበሂ በልአ ውስተየ ምስለ አርድ እምድኅረ ትንሣኤ አኮ ፈቂዶ ለመብልዕ አላ በልአ ውስተየ
ከመ ይእመኑ ከመ ውእቱ ተንሥአ እሙታን። ሐዲስ ያለው ይህ ነገር ምንድን ነው? ይህ ነገር ድንቅ ነው። መዋቲ ሥጋ እንዳለው ታያላችሁ። ነገር ግን ከትንሣኤ በኋላ የማይሞት ነው፣ አይለወጥም። ሥጋዊ መብልንም መሻት የለበትም። ከትንሣኤ በኋላ ከደቀ መዛሙርቱ ጋር ቢበላም ቢጠጣም መብልን ሽቶ አይደለም። እርሱ ከሙታን ተለይቶ እንደተነሳ ያምኑ ዘንድ በላ ጠጣ እንጂ። ሃይማኖተ አበው ዘዮሐንስ አፈወርቅ አንቀጽ 7። But what is new? He will drink it, new as having an immortal and incorruptible body, a spiritual body. He will not drink out of need for drink, for it is not a body that suffers or has bodily needs. It was not because he needed to eat and drink after the resurrection that he spoke in this way of what which is new, but in order to give them full assurance of his resurrection. ነገር ግን ሐዲስ ምንድን ነው? እርሱ የማይፈርስ የማይበሰብስ የማይለወጥ ሥጋ ያለው እንደመሆኑ በመንፈሳዊ አካል ይህንን ተመግቧልና እንዲህ አለ። እርሱ መጠጥ የማያሻው ሆኖ ይጠጣ አይደለም። አሁን የሚሞት የሚታመም ሥጋዊ ፍላጎት የሚያሻው ሥጋ አይደለም። በፍጹም እንዲህ አይደለም። አዲስ ብሎ እንዲህ መናገሩና ከትንሣኤ በኋላ መብላት መጠጣት መፈለጉ ከሙታን ተለይቶ መነሳቱን ለደቀ መዛሙርቱ ለማስረገጥ ነው እንጂ። ጎስፐል ኦፍ ማቴዎ ሆሚሊ 82.222 ጌታ በአዲስ ሥጋ እንደተነሳ እኛም እርሱን የተመገብን ከሕያው እርሱ ሕይወት የተነሳ በአዲስ ሥጋ ተነስተን እንድንኖር ይህን አስረግጦ በማይታበል ቃሉ ዘበልአ ሥጋየ ወስተየ ደመየ ቦ ሕይወት ዘለዓለም ወእነሂ በድኅሪት ዕለተ አንሥኦ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔ በመጨረሻ ቀን አስነሣዋለሁ ሲል ቃል ገብቶልናል። የዮሐንስ ወንጌል ምዕራፍ 6 ከቁጥር 54። ይህን ሥጋ ገንዘብ ስለምናደርግም ፈቲው በሌለበት በመላእክት ሕይወት እንደምንኖር ከመ መላእክተ እግዚአብሔር ይነብሩ በውስተ ሰማይ፣ እንደ እግዚአብሔር መላእክት በሰማያት ይኖራሉ ሲል የተስፋውን ምርኩዝ አስደግፎናል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 30። በአዲስ ኪዳን የተሰጡንን ኪዳናት ጥቂቶቹን አንስቶ ለመጠቅለል ያህል በሥላሴ ዘንድ የልጅነት ባለሟልነት ወለእለሰ ተወክፎ ወሀቦሙ ሥልጣነ ውሉደ እግዚአብሔር ይኩኑ፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 12። ለባስያነ እግዚአብሔርነት ወእንትሙሰ እለ ተጠመቅሙ በክርስቶስ ክርስቶስሃ ለበስክሙ፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ገላትያ ምዕራፍ 2 ከቁጥር 27። ማኅደረ እግዚአብሔርነት ዘያፈቀረኒ ያዕቆብ፣ ማኅደረ እግዚአብሔርነት ዘያፈቀረኒ ያዕቅብ ቃልየ ወያፈቅሮ አቡየ ወእመቦ ዛቀበ ቃለየ አነ ወአቡየ ንመጽእ
ሀቤሁ ወንግበር ምዕራፈ ወስቴቱ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል። ቃሌንም የሚጠብቅ ቢኖር እኔም አባቴም ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የዮሐንስ ወንጌል ምዕራፍ 14 ከቁጥር 23። እግዚአብሔርን መመገብ። አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ ወዘበልዓ እምዝንቱ ህብስት ያሃዩ ለዓለም ወዝኒ ህብስት ዘአነ አሁቦ ሥጋየ ውእቱ በእንተ ሕይወት ዘለዓለም። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ምዕራፍ 6 ከቁጥር 51። ፍጹም ክሂል ድል ነሽልነት ወአልቦ ዘይሳነክሙ። የሚሳናችሁ ነገር ምንም የለም። ጽኑ እንከ እስመ እነ ሞአክሙ ለዓለም። አይዟችሁ እኔ ዓለሙን አሸንፌዋለሁ፣ የተሸነፈን ማሸነፍ አይሳናችሁም ሲለን ነው። የማቴዎስ ወንጌል ምዕራፍ 17 ከቁጥር 20 እንዲሁም የዮሐንስ ወንጌል ምዕራፍ 16 ከቁጥር 33። እግዚአብሔርን መምሰል። ተማሃሩ እምኔየ ከእኔ ተማሩ። የማቴዎስ ወንጌል ምዕራፍ 11 ከቁጥር 29። የመንግሥተ ሰማያት መክፈቻ ቁልፍ ተቀብለናል። ክህነት ነው። የማቴዎስ ወንጌል ምዕራፍ 16 ከቁጥር 19። ኃይለ መንፈሳዊነትን አስታጥቆናል። ዘአምን በየመዓነ ግብረ ውእቱሂ ይገብር ከማሁ ወዘየአቢ እምኔሁ ይገብር። በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ በሥጋ ተገልጬ ካደረግኩት የበለጠ ተአምራት ሲል ነው። ለምሳሌ የእነ ቅዱስ ጴጥሮስ በጥላቸው ድዊ መፈወስ የመሰለ በአንድ ቀን ስብከት 3000 ሰው ማሳመንን የመሰለ ነው። የዮሐንስ ወንጌል ምዕራፍ 14 ከቁጥር 12። በአዲስ ሥጋ መነሳት። ከሰማይም የሚሆነውን መኖሪያችንን እንድንለብስ እንናፍቃለንና ለብሰን ራቁታችንን አንገኝም። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃትታለን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 3። በሁለት ዓለም መንገስ። ክብረት ነፍሶሙ በውስተ ዓለማት ከልኤቲ። ሰውነታችሁ በሁለቱ ዓለም ከበረች እንዳሉ አበው በቅድመ ወንጌል በዚህ ዓለም በአጋንንትና በዚህ ዓለም ክፉ ምኞት ላይ በክርስቶስ ስም ሰልጥኖ ማሸነፍ። ዳግመኛም በድል ነሽነት ፍትወታት፣ እኩያትን፣ አጣው እርኩሳትን፣ አላውያን ነገሥታትን፣ የጨለማው አበጋዞች የሚሆኑ ሊቃነ አጋንንትን በሃይማኖተ ወንጌልና በምግባረ ወንጌል ድል ነስቶ የክርስቶስ መንግሥት በምትሆን በቤተ ክርስቲያን ጽላት ተቀርጾ መታሰቢያ ተወስኖለት መልክ ተደርሶለት ቡሩክ አርክ እግዚአብሔር እየተባሉ የተመሰገኑ ነግሶ መኖር ነው። በወዲያኛው ዓለም ትንሣኤ ዘለክብርን ተነስቶ በአህዩ ከመመላእክት በመንግሥተ ሰማያት ነግሶ ለዘላለም መኖር ነው። አሜሃ ይበርሁ ጻድቃን ምስብሒተ እደ እምብርሃነ ፀሐይ በመንግሥተ አቡሆሙ። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ።
የሚሰማ ጆሮ ያለው ይስማ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 43። የአባታቸው መንግሥት ያላት ወዲህ ወንጌል ወዲህ ቤተ ክርስቲያን ሲሆኑ በወዲያው ዓለም ደግሞ መንግሥተ ሰማያት ናት። ጻድቃን በአባታቸው መንግሥት በቤተ ክርስቲያን ነግሰው የመመስገን ጸጋ እንዳላቸው ባለቤቱ በለጋስነቱ ሰጥቷቸዋልና። ከፀሐይ ቢል ፀሐይ ስታልፍ የቅዱሳን ክብር አያልፍምና፣ ዳግመኛም ፀሐይ በሌለበት ነግሰው ይኖራሉ። እነርሱ የሚያበሩት በክርስቶስ ብርሃን ነውና። እንደ ፀሐይ ቢል ደግሞ እንደ ፀሐይ ጽድቅ ክርስቶስ እርሱን በጸጋ መስለው ደምቀው ያበራሉ ሲል ነው። ስለዚህ እግዚአብሔር ከሰው ልጅ ዓለም ከመፈጠሩ በፊት ጀምሮ በየጊዜው በተነሱ ነቢያት የተናገረው ኋላም እርሱ በሥጋ ተገልጦ ለሰው ልጆች የሰጠው ኪዳን በሁለት መልኩ ይፈጸማል ማለት ነው። የመጀመሪያው የእርሱ መንግሥቱ በምትሆን በምድር ባለች ሰማያዊት ቤተ ክርስቲያን ባለ የምስጢራት ሱታፌና በዚያው ጸንቶ ተጋድሎ ድል አድርጎ ቃል ኪዳን በመቀበል ነው። ሁለተኛው ደግሞ በዚህ ዓለም ተጋድለው ድል የነሱት በድል ነሸዋ በሰማይ ባለችው ቤተ ክርስቲያን ነግሶ መኖር ነው። ይህንን ምዕመናን ዕለት ዕለት በምስጢራተ ቤተ ክርስቲያንን በመሳተፍ ክርስቶስን በመከራ በመምሰል ሲሳተፉ፣ ቅዱሳንም በዚህ መስመር አልፈው አክሊል ተቀዳጅተው ቤተ ክርስቲያን በመመስገንና በማመስገን ተሳትፈው ይኖራሉ። ድል የነሱት ጻድቃን በጎ ሥራቸውን ምልጃቸውን በጉዞ ላይ ላሉት በማብራት ፈጣሪያቸውን ያስመሰግኑታል። በመንገድ ላይ ያሉትም የጻድቃንን ጌታ በጻድቃን መንገድና ምልጃ እየተከተሉ ከደረሱበት ይደርሳሉ። በዚህም ነቢዩ ዳንኤል አስቀድሞ ተስፋ ያስደረገን ኪዳን ይፈጸምልናል። ወእለሰ ለበዉ ይበርሁ ከመ ብርሃነ ሰማይ ወእምነ ጻድቃን ብዙኃን ከመ ከዋክብቱ ሰማይ እስከ ለዓለም ወአዲ። ጥበበኞቹም እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ትንቢተ ዳንኤል ምዕራፍ 12 ከቁጥር 3። እነዚህ በእውነቱ ገድላቸው አብነት ሆኖ አብርቶ ምልጃቸው ገመዱ ሆኖ ስቦ ዓለምን ሁሉ ወደ ክርስቶስ የማዳን ሥራ የሚያደርሱ ጠቢባን መምህራንና ጻድቃን ናቸው። በአዲስ ሕግ ተመላልሶ በልጅነት ለከበረ በአዲስ ሰውነት ለኖረ ድል ለነሳ ምን ይገባዋል ቢሉ አዲስ ርስት ነዋ። አዲስ ሰውነት ለያዘ አሮጌ ርስት አይሰጡትም፣ አዲስ ርስት እንጂ ለአዲስ ወይን አዲስ ማሰሮ ነውና። ስለዚህ በአዲስ ኪዳን ማርና ወተት የምታፈስ ምድር ከነዓንን የምንወርስ አይደለንም። ብርሃኗ የማያቃጥል ጨለማ የሌለባትን ካገኙ ማጣት ከገቡ መውጣት የሌለባትን በ12 ዕንቁ የተንቆጠቆጠች በበጉ ደም የበራች በመዓዛ መለኮቱ የተዘበረፈች በሱራፌል የምትታጠን ዘላለማዊት ዕረፍት መንግሥተ ሰማያትን እንወርሳለን እንጂ። እንግዲህ የኢያሪኮን ግንብ አፍርሰን ምድረ ፍልስጤምን የምንወርስ አይደለንም። የኃጢአታችን ግንብ በማዕጠንት በክህነት ፈርሶልን ከነዓን ሰማያዊትን እንወርሳለን እንጂ። እንግዲህ ከግብፅ ወጥተን ወርሰናት መልሰው ባቢሎናውያን የሚዘርፏትን ኢየሩሳሌምን የምንወርስ አይደለንም። ነፃ የምታወጣ ኢየሩሳሌም ሰማያዊትን እንወርሳለን እንጂ። እንግዲህ ጌታዋን የሰቀለች ኢየሩሳሌምን አንወርስም። የተሰቀለው በግ ተነስቶ በመለኮታዊ ብርሃኑ የሚያበራባትን ኢየሩሳሌምን እንወርሳለን እንጂ። ይህችን መንግሥተ ሰማያት የአንድ ሽማግሌ ልጆች ብቻ የሚወርሷት ከነዓን አይደለችም።
ለክፉዎችም ለደጎችም ፀሐይን የሚያወጣ ለጻድቃንም ለኃጥአንም ዝናምን የሚያዘንም መጋቢ ሁሉ ክርስቶስ በደሙ ማኅተም ለሕዝብም ለአሕዛብም የከፈታት የግፎች ሁሉ ከተማ ናት እንጂ። ይህቺ መንግሥተ ሰማያት ጠምቷት ማያትን ፍሰሱልኝ አትላቸውም። ከእውነተኛይቱ ነገ ንጽሕት ከእመቤታችን በፈለቀው ጠለ ምሕረት ወልደ እግዚአብሔር ትረሰርሳለችና እርቧት ምድርን አብቂልኝ አትላትም። ከሕትምት ምድር ከድንግል ማርያም የተገኘውን እክል ሕይወት ክርስቶስን ትመገባለችና። ጨልሙባት ፀሐይ ጨረቃን አብሩልኝ ከዋክብትን ተመላለሱልኝ አትላቸውም። ከምሥራቅ ምስራቃት ከድንግል የተወለደው ፀሐይ ጽድቅ ኢየሱስ ክርስቶስ ያበራላታልና። በርዷት ፀሐይን አሙቂኝ አትላትም። የንጉሷን ክብረ ብርሃን ለብሳ በላህበ ፍቅሩ የሞቀች ናትና። ነገሥታትን ፍረዱልኝ ብላ ደጅ አትጸናቸውም። ንጉሠ ነገሥት ኢየሱስ ክርስቶስ በአጋንንት ፈርዶባቸው ለእርሷ ፈርዶላት ለዘላለም እንባዋን አብሶ አንግሷታልና። በዚያች ከተማ ውጣ ውረድ ደስታን ፈልጎ ማጣት የለም። በዚያች ከተማ ከባሪና ክብር የሌለው የለም። ያገኘና ያላገኘ፣ ያማረበትና ያላማረበት፣ የተሾመና ያልተሾመ፣ ክቡርና ሐሱር፣ ልቡስና ሩቅ የለም። በዚያች ከተማ የሌለ ምንድን ነው ቢሉ መሰልቸትና ኃጢአት መከራ ብቻ የለም። በዚያች ከተማ ያለ ምንድን ነው ቢሉ ክብር ሁሉ አለ ብሎ መጠቅለል ይሻላል። ርስቲቱ አዲስ ርስት ስለሆነች ናፍቀነው ሰንብተን ስናገኘው እንደምንሰለቸው እንደዚህ ዓለም ነገር አይደለም። የሚሰለች ከተማም የለም፣ የሚሰለች ጠባይም የለም። ዘላለም በደስታ ብቻ መኖር ነው። የአዲሲቱ ርስታችን የመንግሥተ ሰማያትን ነገር የአዲሲቱ ርስታችን የመንግሥተ ሰማያትን ነገር ቅዱስ ዮሐንስ አፈወርቅ በንጉሥ ልጅ መስሎ ይናገራል። ለምሳሌ የአንድ ንጉሥ ልጅ ምን ምን ክብር አላት ብለን ብንጠይቅ ሊቁ የነቢዩ ዳዊትን ቃል ይዞ ኩሉ ከብራ ለወለተ ንጉሥ፣ ለንጉሥ ልጅ ሁሉ ክብሯ ነው የሚል መልስን ይመልስልናል። የንጉሥ ክብር የሆነ ሁሉ ለንጉሥ ልጅ ክብሯ እንደሆነ እንደዚሁም ሁሉ ለመንግሥተ ሰማያት የእግዚአብሔር ክብር ሁሉ ያለባት ናት ማለት ነው። ይህችን የብርሃን ሀገር በቸርነቱ ያደለንና ለመሆኑ ይህችን ለመውረስ ምክንያት የሆነችን ማን ናት? በቅድስት ሥላሴ ማኅተም ያክብራቸው ስማቸውን ስለመሰክር ክርስቲያን እንማልዳለን። ዘወትር ፍጹም ሰላምን እግዚአብሔር ይስጣ ዘንድ እግዚአብሔር ስለምትወድ ሀገራችን ኢትዮጵያ እንማልዳለን። የዛሬው አሐቲ ድንግል ትረካ ይህን ይመስል ነበር። እስከ ፍጻሜ ድረስ አብራችሁ ስለቆያችሁ እናመሰግናለን። ይህ ሥራ ለብዙዎች ይዳረስ ዘንድ ላይክ እና ሰብስክራይብ ያደረጋችሁ ከጎናችን እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በቀጣይ ክፍል እስከምንገናኝ ቸር ይግጠመን።